በአይናቸው አንስተው ሊያፈርጡህ ይቃረባሉ ይላል። የመልእክተኛውን አለይሂ ሰላቱ ወሰላም ስብዕና ማጠልሸት ምን በማለት እብድ ነው በማለት። እብድ ነው መባል በጣም ከባድ ነው። አላህ ያሳያችሁ። የነበራችሁ ነገር በአጠቃላይ ጠዋት ስትነሳ ምንም የለም። ማለኩም ከይፈ ተሕኩም፣ እንዴት ነው የምታስቡት? እንዴት ነው የምትፈርዱት? ቁርአን ደስ አይልም? እንዴት ነው የምታስቡት ይላል። that's your kingdom። የነብዩ አለይሂ ሰላቱ ወሰላም ንግስና አኽላቃቸው ነው። ይበተኑ ነበር። መበተናቸው መግጠሙላ አይቻልም። ሰሃቦችን አንድ ላይ መግጠም የተቻለው መሰብሰብ የተቻለው እንደ አንድ ልብ ማድረግ የተቻለው በማን ልብ አማካኝነት ነው? በአንተ እያለ ነው አላህ። በአንተ ልብ አማካኝነት ነው አለይሂ ሰላቱ ወሰላም። he is the kingdom of their heart። ልባቸው ውስጥ በፍቅር በእዝነት ንጉስ ነው። እኔ ወላሂ ነው የምላችሁ እንደዚህ አይነት ፓወር ያለው ሰው ትላንት አልነበረም፣ ዛሬ የለም፣ ወደፊትም አይኖርም። ያ ሁሉ ህዝብ እኮ ነው ያለው። የሚያላምጥ ሰው ድምፅ አትሰማ። መዲናን አላህ ጀውም አየሩ ሰኪና ነው የሚሆን። ምግብ ጥርስ ውስጥ ሲገባ ስርዓት ነው የሚይዘው። መዲና መስጂድ ውስጥ ነገር ሰው ነው ብለህ አምነህ ተቀብለህ በዚህ መልኩ ማላቅ እኮ ምን አይነት ኪንግደም ቢኖረው ነው? ሰለዋቱ ረቢ በተስሊማቱ ዐለይሂ ወሰለም። የሱራው መጀመሪያ ላይ ኑን ወልቀለሚ ወማ የስጡሩን ማ አንተ ቢኒዕመቲ ረቢከ ቢመጅኑን፣ አንተ በጌታህ ጸጋ ምን አይደለህም አላቸው? እብድ አይደለህም አላቸው። ማ አንተ ቢኒዕመቲ ረቢከ ቢመጅኑን፣ አንተ በጌታህ ጸጋ ምን አይደለህም? እብድ አይደለህም። ከዛ ሱረቱል ቀለም 51ኛውን አያዩት። 51ኛው ወኢን የካዱ አለዚነ ከፈሩ ለዩዝሊቁነከ ቢአብሳሪሂም ለማ ሰሚዑ ዚክር። እኔ የፈለግኩት ይህንን ነው። ወየቁሉነ ኢነሁ ለመጅኑን፣ ወየቁሉነ ኢነሁ ያለማቋረጥ ኢነሁ ለመጅኑን፣ እርሱ እኮ እብድ ነው ይላሉ። እና ወኢን የካዱ አለዚነ ከፈሩ ይላል። አለዚነ ከፈሩ በአይናቸው አንስተው ሊያፈርጡህ ይቃረባሉ ይላል። የሚያዩት አስተያየት የጥላቻ አስተያየት። ግጥሞቹ ያቁም ባይዘው እንደዚህ አይነት ሰው እኛ ወንዶቹ እንኳን ብዙ አይገጥመንም፣ እንሰጠዋለን። ያውቃል ወንድም እንደዚህ አይነት የማየት የለም። ሴቶች ናቸው። ወይኔ አለ ታውቁታላችሁ፣ ታውቃላችሁ እኮ ደግሞ ያትያት ይባባላሉ ሁሉ ጊዜ ሴቶች ጋር አንዷ ትለፍ ያትያት አለ። ለማንኛውም ግን ወኢን የካዱ አለዚነ ከፈሩ ለዩዝሊቁነከ ቢአብሳሪሂም፣ በአይናቸው አንስተው ሊያፈርጡህ ይቃረባሉ። ለማ ሰሚዑ ዚክር፣ ዚክርን በሚሰሙበት ጊዜ ማለትም ቁርአንን። ወየቁሉን፣ ምላሳቸው ደግሞ አይናቸው የሚሰራውን ነገረን። አሁን ደግሞ ምላስ ወየቁሉን ያለማቋረጥ ፊዕል ሙዳሪ ምን ይላሉ? ኢነሁ ለሳሒር ለመጅኑን። አሁን መሆን ያለበት እንዴት ነው? የመጀመሪያውና የመጨረሻውን አይታችሁታል። መሆን ያለበት እንዴት ነው? አንድ በዚህ ላስረዳችሁ። እኛ ምንድነው የምናደርገው መሰላችሁ? እንደ ሰው there is going to be a problem አይደል? አንድ ሳይንቲስት፣ አንድ ሰው መጀመሪያ ችግር ካለ ችግሩን ያየዋል። ችግሩ ምን እንደሆነ ጠረጴዛ ላይ ይቀርባል። እነዚህ ችግሮች አሉ። ማህበራዊ ችግር ይሁን፣ ፖለቲካዊ ችግር ይሁን፣ ሳይንሳዊ ችግር ይሁን፣ ይቀርብና ችግሩ ምን ይደረጋል? ይቀርባል፣ ይታያል። ችግሩ መጀመሪያ ይታያል በደንብ። ከዛ ለችግሩ ምን ይፈለግለታል? መፍትሄ ይፈለግለታል። አሁን የመካ ሙሽሪኮች ምን አይነት ችግር እየፈጠሩ ነው? ካራክተር አሳሲኔሽን ይባላል። የመልእክተኛውን አለይሂ ሰላቱ ወሰላም ስብዕና ማጠልሸት ምን በማለት? እብድ ነው በማለት። ወየቁሉነ ኢነሁ ለመጅኑን። ይሄ የነሱ ችግር ነው። ችግር ብለው ያቀረቡት ነገር ነው አይደል? this is the problem። ካራክተር አሳሲኔሽን ነው። ስብዕናን እያጠለሹ ነው። ታዲያ መጀመሪያ መሆን ያለበት ምንድን ነው? ወየቁሉነ ኢነሁ ለመጅኑን። እውነታው ግን ማ አንተ ቢኒዕመቲ ረቢከ ቢመጅኑን። ግን እንደዛ ነው የተቀመጠው አይደለም። መጀመሪያ ሶሉሽኑን ነው የሰማነው፣ መፍትሄውን ነው የሰማነው።
ችግሩ በኋላ ነው የመጣው መጨረሻ ላይ ሲያልቅ። ለምን እንደሆነ ታውቃላችሁ? አንደኛ ማ አንተ ቢኒዕመቲ ረቢከ ቢመጅኑን አላህ ምሎ ነው የተናገረው። ኑን ወልቀለሚ ወማ የስጡሩን ማ አንተ ቢኒዕመቲ ረቢከ ቢመጅኑን። በቀለም ይናገራለሁ አንተ በጌታህ ጸጋ በፍጹም እብድ አይደለህም። ይኸውላችሁ የኛ ጆሮ ስለ መልእክተኛው አለይሂ ሰላቱ ወሰላም ኸይር ነገር እንዲሰማ ሰዎች ለመልእክተኛው አለይሂ ሰላቱ ወሰላም ያላቸውን ጥላቻ ክስ ከማሰማቱ በፊት አላህ እሳቸውን ከክሱ ነፃ አድርጎ ባይዘዌ ኑን ወልቀለሚ ወማ የስጡሩን ማ አንተ ቢኒዕመቲ ረቢከ ቢመጅኑን ማ በፍጹም አንተ አይደለህም ብዬ መጀመሪያ መግቢያ ላይ የመለስኩት ባይዘዌ እነሱ እኮ አንድ ነገር ስለሚሉ ነው። ምን ወየቁሉና ኢነሁ ለመጅኑን። አላሁ አክበር ከቢራ ሱብሓነላህ። ይሄ ለመልእክተኛው አለይሂ ሰላቱ ወሰላም አላህ ያለውን ፍቅር፣ ክብር፣ ውዴታ ማሳያ ነው። ቢፎር አይ ዲል ዘ ፕሮብለም ችግሩን ከማምሳቴ በፊት አንተን ነፃ ላርግ። ማ አንተ ቢኒዕመቲ ረቢከ ቢመጅኑን ላሁን ብዬ ነው የምናገረው። የእነሱን ጉዳይ አጀንዳ I will come back to it። እና የሚገርመው ነገር ኢነሁ ለመጅኑን የሚለው ሐሳባቸው ተገቢ ያልሆነ ከባድ የሆነ በነገራችን ላይ ቀላል አድርጋችሁ አታስቡት። እብድነ መባል በጣም ከባድ ነው። እና አላህ የሚገርማችሁ የሱራው መጨረሻ ላይ ያስቀምጠው መጨረሻ ሊዘጋው ሲል ሱብሃንአላህ። እሺ ቀጥሎ ምንድነው የምናየው? ሙናሰባት በይነ ሱረቱል ሙልክ ወሱረት በይነ ሱረቱል ሙልክ ወሱረቱል ቀለም። በሱረቱል ሙልክና በሱረቱል ቀለም መካከል ያሉ ትስስሮችን እናያለን። እሺ የመጀመሪያው ሱረቱል ሙልክ የመጨረሻው አያ ሲያልቅ ምን ብሎን ነበር? فستعلم قل هو الرحمن آمنا به وعليه توكلنا فستعلمون من هو في ضلال مبين. سورة القلم فستبصر ويبصرون بأيكم المفتون. فستبصر ማለት فستعلم ማለት ነው። ወዩብሲሩን ማለት አንተም እነሱም ወደፊት ያያሉ ማለት ወደፊት ያውቃሉ ማለት ነው። ቢአይኩሙል መፍቱን የትኞቻችሁ ችግር ውስጥ እንዳላችሁ ፈተና ውስጥ እንደወደቃችሁ ታያላችሁ። فستعلمون من هو في ضلال كبير ታውቃላችሁ። አሁን ግን መልሶ እዚህ ሱረቱን ቀለም ላይ ታውቃላችሁ አይደል የሚለው فستبصر ويبصرون ከማወቅም አልፎ በተግባር ነው የሚታየው። ለምን ኢነ ረበከ ቀለም ቀጥሎ ይላል ኢነ ረበከ هو أعلم بمن ضل عن سبيله وهو أعلم بالمهتدين. ضل عن سبيله فستعلمون من هو في ضلال مبين. اتساق جميل جدا. نعم ቆንጆ ትስስር። ሁለተኛ ሱረቱል ቀለም ላይ ማነው ሱረቱል ሙልክ ላይ ሱረቱል ሙልክ 30ኛው አያ ቁል በላቸው አረአይቱም ኢን አስበሐ ማኡኩም ገውረን ፈመን የእቲኩም ቢማኢን መዒን። ቅድም ስለ ዘምዘም አውርተን ነበር አይደል? ሱረቱል ሙልክ ስንጨርስ እና ቁል አረአይቱም በላቸው አኽቢሩን ንገሩኝ ኢን አስበሐ ማኡኩም ገውረን የእናንተ ዘምዘም ውሃ ቢሰጥምባችሁ ፈመን የእቲኩም ቢማኢን መዒን ማነው ለእናንተ ውሃ ቢሰጣችሁ ምንጭ ውሃ ቢሰጣችሁ ምን ቢሰምጥ ዘምዘም ውሃ ቢሰምጥ። ስለዚህ ያላችሁን ርዝቃችሁ ምን ላረጋው እችላለሁ ለወስደው እችላለሁና ቢ ኬርፉል። ምክንያቱም ዋተር ኢዝ ዘ ሶርስ ኦፍ ላይፍ የህይወት ምንጭ ውሃ ስለሆነ ማለት ነው። ዘምዘም የህይወት ምንጫቸው ነው። ስለዚህ ወስደዋለሁ፣ ተጠንቀቁ፣ ቢ ኬርፉል። ባይዘው ከዚህ በፊት እኮ የማይገባ ባህሪ ተላብሰው
ቋጣሪ ስስታም ሆነው ድሃን ከልክለው እኮ ምሳሌ ልስጣችሁ ኢና በለውናሁም ከማ በለውና አስሐበል ጀነቲ ኢዝ አቅሰሙ ለየስሪሙናሃ ሙስቢሂን ወላ የስተስኑን ፈተናደው ሙስቢሂን ሲሄዱ ግን ሁሉ ነገር ጠፍቷል። ሁሉ ነገር የለም። በቃ ሁሉ ነገር የለም ምንም እና ምንም ካለመኖሩ የተነሳ አስቡ። ትላንት የሚያውቁት የነሱ አትክልት ስፍራ ነው ጀና ነው ያለው። በነገራችን ላይ በጣም ቡስታን አላለም። ቡስታን ጀስት የሆነ የተወሰነ የእርሻ ስፍራ ጀና ነው የሚለው። ባይዘው እነዚህ ሰዎች በዘመነኛው ቋንቋ they were millionaires በጣም ሚሊዮነሮች ናቸው። አባታቸው ሚሊዮነር ነበር። በጣም ሀብታም ነበር እና ጠዋት ሲሄዱ ምንም የለም። ምንም ስላችሁ እኮ ምንም ከዛ ምንም ካለመኖሩ የተነሳ እና ዳሉን I think መንገድ ይሳትን መሰለኝ we lost our መንገዳችን ጠፍቶናል ምናምን። ከዛ እንደገና ትንሽ ቆም ብሎ ሲያስቡበት ራሱ ነው ቦታው። አላህ ያሳያችሁ የነበራችሁ ነገር በአጠቃላይ ጠዋት ስትነሳ ምንም የለም። ይሄ እኮ በጣም ከባድ ነገር እና ዘምዘምን እንደዛ ላደርገው እችላለሁ። ቢ ኬርፉል አሪፍ ነው አይደል? በጣም ኢብራሂም እሺ እንቀጥል። ሶስተኛ ሱረቱል ሙልክ ላይ ሁለት ቡድኖች አይተን ነበር። አንደኛው ቡድን 6ኛው አያ ላይ ወሊለዚነ ከፈሩ ቢረቢሂም አዛቡ ጀሃነም ወቢእሰል መሲር الذين كفروا بربهم በጌታቸው የካዱትን አይተናል 6ኛው አያ ላይ። ከዛ 12ኛው አያ ላይ ደግሞ ان الذين يخشون ربهم ጌታቸውን የሚፈሩ ان الذين يخشون ربهم ጌታቸውን የሚፈሩ አይተናል። بالغيب لهم مغفرة واجر كبير الذين كفروا አይተናል የሚገጥማቸው። ከዛ ان الذين يخشون ربهم ደግሞ አይተናል። ሱረቱል ሙልክ ላይ ስትመጡ ሁለት ቡድኖች ሌላ እናገኛለን። 35ኛው እና 36ኛው አያ ሱረቱል ቀለም 35 እና 36 ላይ ሪቶሪካል ኩዌስችን አድርጎ ነው የሚያቀርበው በጥያቄ መልክ አፈነጀዐሉል ሙስሊሚነ ከልሙጅሪሚን ማለኩም ከይፈ ተሕኩሙን ሙስሊምን እንደ ሙጅሪም ነው የምናደርገው ትሪት የምናደርገው ማለኩም ከይፈ ተሕኩሙን እንዴት ነው የምታስቡት? እንዴት ነው የምትፈርዱት? ቁርአን ደስ አይልም? እንዴት ነው የምታስቡት ይላል። የሌለ እናስባለን፣ አንዳንዴ የሌለ እንፈርዳለን። የሌለ በቃ እና ቁርአንም ለምሳሌ ማለኩም ከይፈ ተሕኩሙን ሁለቱ ቡድኖች ሙስሊምና ሙጅሪም። ከዛ ሱረቱል ቀለም ስንደርስ እናያለን እዚህ አያ ላይ ሙጅሪም ማን ነው? ምን ማለት ነው ሙጅሪም? ዴፊኒሽን ኦፍ ሱረቱል ቀለም ከሱረቱል ቀለም አንፃር ፍሮም ፐርስፔክቲቭ ከሱረቱል ቀለም ፐርስፔክቲቭ አንፃር ሙጅሪም ምን ማለት ነው ታብራራለች። ሙስሊም ምን ማለት ነው ታብራራለች። ቦታ ላይ ስንደርስ እናያለን። አራተኛ ሱረቱል ቀለም 9ኛው ማን ነው? ሱረቱል ሙልክ 9ኛው አያ ሱረቱል ሙልክ 9ኛው አያ ሱረቱል ሙልክ 9ኛው አያ ላይ የምታስታውሱ ከሆነ ሙልክ ስንማር እሳት ውስጥ የገቡ በጣም በጸጸት ሲናገሩ የነበሩ ሰዎችን አይተናል አይደል? ምን አሉ? ቃሉ በላ ቀድ ጃአና ነዚሩን መልእክተኛ ወደኛ መጥቶ ነበር አሉ አስጠንቃቂ። ወቁልና እንዲያልን ማ ነዘለ አላሁ ሚን ሸይ የፈለኩት ሄደ ነው አስምሩት። ኦኬ ወቁልና ማ ነዘለ አላሁ ሚን ሸይ አላህ ያወረደው ምንም ነገር የለም። ተክዚብ ያደረጉት ሁለተኛ ምን ላይ ነው? ሪሳላ ላይ ማ ነዘለ አላሁ ሚን ሸይ ምንም ያወረደው እንደውም ኢን አንቱም ኢላ ፊ ደላሊን ከቢር። ሱረቱል ቀለም ላይ ስትመጡ 15ኛው ላይ አንድ ሰው ያለ ወሊድ ኢብኑ ሙጊራ ይባላል። ኢዛ ቱትላ ዐለይሂ አያቱና የኛ አያቶች በሱ ላይ አያቱና የኛ ታላላቅ አያቱና በተነበበበት ጊዜ ቃለ ምን አለ? አሳጢር ስሎ ቃሉ ኡስጡራ ነው። ኡስጡራ
እንግሊዘኛው ስቶሪ አፈታሪክ። እነሱ ምን ነበር ያሉት? እሳት ውስጥ ሆነው ማነዘለላሁ ሚን ሸይ። በሌላ አባባል አሳጢሩል አወሊን ነው። አሳጢሩል አወሊን ነው ማለት የቀደምት ህዝቦች ሲወርድ ሲዋረድ የመጣ ወሬ ነው ማለት ነው። ኢዛ ቱትላ ዐለይሂ አያቱና ቃለ አሳጢሩል አወሊን። አምስተኛ ሱረቱ፣ ይሄ በጣም በቃ ለእኔ በጣም የሚገርም ነው። ይሄ ሱብሃንአላህ ሱረቱል ሙልክ ላይ የአላህን ሙልኩላሂል ሙጥለቅ ነው ያየነው። አረ የመጀመሪያው አያ ቢስሚላሂር ረህማኒር ረሂም ተባረከለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይን ቀዲር። ሶ አልሙልክ ነው የሚለው ስልጣን፣ በአጠቃላይ ሐቂቃ ስልጣን ያለው አላህ ነው። ቀዲር ነው፣ ዳይሬክት ኮንትሮል አለው። ስለዚህ አላህ ወሊላሂ ሙልኩ ሰማዋቲ ወልአርድ፣ በሰማያት በምድር ውስጥ ያለው ንግስና በአጠቃላይ የማን ነው? ሱረቱል ቀለም ስትመጡ ንግስና አለ። ሱረቱል ቀለም ንግስና አለ። ምን አይነት ንግስና አትሉኝ? የነብዩ አለይሂ ሰላቱ ወሰላም ንግስና። የነብዩ አለይሂ ሰላቱ ወሰላም ንግስና ምንድነው ካላችሁኝ፣ ወኢነከ ለዐላ ኹሉቂን ዐዚም that's your kingdom የነብዩ አለይሂ ሰላቱ ወሰላም ንግስና አኽላቃቸው ነው። ለዛም ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም ታንጀንት ፍሮም ማይ ፖይንት ከረሴ ወጣ ብዬ የምነግራችሁ ነገር መጀመሪያ ትስራቸው ተባረከለዚ ቢየዲሂል ሙልክ ነው። ቀለም ላይ ስትመጡ ኑን ወልቀለሚ ወማ የስጡሩን ማአንተ ቢኒዕመቲ ረቢከ ቢመጅኑን ወኢነከ ለዐላ ኹሉቂን ዐዚም። የነብዩ አለይሂ ሰላቱ ወሰላም ኪንግደም ንግስና አኽላቃቸው ነው። ለዚህ ቁርአን ሌላ ቦታ ታንጀንት ይዣቸው ይላል። ሱረት አሊ ኢምራን ምዕራፍ 3 ቁጥር 159 እኔ አነብላችኋለሁ። ብዙም አይደለም፣ ብዙ አያ ስለማልፈልግ እኔ እቀራላችኋለሁ፣ ችግር የለም። ሱረቱ አሊ ኢምራን 159ኛው አያ አላህ እንዲህ ይላቸዋል፣ ፈቢማ ረሕመቲን ሚነላሂ ሊንተ ለሁም። በአላህ ረሕመት ሊንተ ለሁም ለእነሱ ሊን ሆነልክላቸው ይላል። ሊን ማለት ከቴምር የበለጠ ለስላሳ ማለት። ቴምር እኮ በጣም ለስላሳ ነው። ቴምር ለስላሳ ነው፣ በጣም ለስላሳ ሆንክላቸው ይላል። ወለው ኩንተ ሐድ ዩ ቢን ብትሆን ኖሮ አልሆንክም እንጂ ብትሆን ኖሮ ወለው ኩንተ ፈዘል ገሊዘል ቀልቢ ገሊዝ መጀመሪያ ገሊዝ ብረት፣ ጠንካራ የሆነ ብረት፣ በቀላሉ የማይሰበር ብረት ገሊዝ ይባላል። ገሊዘል ቀልቢ ያስበዋል። ከብረት የጠነከረ ልብ ያለው ሰው ብትሆን ኖሮ ለንፈዱ ሚን ሐውሊክ በቀላል አማርኛ ካንተ ዙሪያ ይበታተኑ ነበር። እነማ ሰሃቦች፣ ሰዎች፣ በዋነኝነት ግን ሰሃቦች ከዙሪያ ምን ይሆኑ ነበር አልኩኝ? ይበተኑ ነበር ግን አይደለም ቁርአን። ለንፈዱ ሚን ሐውሊክ ለተፈረቁ ሚን ሐውሊክ አይደለም። ተፈረቀ የተፈረቁ መበተን ነው። ለንፈዱ ሚን ሐውሊክ ማለት ልክ ነው፣ ይበተናሉ ማለት ነው። ነገር ግን እንዴት እንደሚበተኑ ታውቃላችሁ? ብርጭቆ ወደ ላይ አንሱና ልቀቁት። ተከሸከሻልን እንግጠመው ብንል መግጠም እንችላለን? ይበተኑ ነበር። መበተናቸው መግጠሙን ላይ አይቻልም። ይበተናሉ። መበተኑን ምን ማድረግ አይቻልም? መግጠም እንኳን አይቻልም። ለተፈረቁ ነው ለንፈዱ ሚን ሐውሊክ ብትንትናቸው ወጥቶ ምን ይሆን ነበር? መግጠም እንኳን አይቻልም።
ሰሃቦችን አንድ ላይ መግጠም የተቻለው መሰብሰብ የተቻለው እንደ አንድ ልብ ማድረግ የተቻለው በማን ልብ አማካኝነት ነው? በአንተ እያለ ነው አላህ። በአንተ ልብ አማካኝነት ነው አለይሂ ሰላቱ ወሰላም። ያ ማለት ነብዩ አለይሂ ሰላቱ ወሰላም የእያንዳንዱ ሰሃባ ልብ ኢትስ ሂዝ ኪንግደም የመልእክተኛው አለይሂ ሰላቱ ወሰላም ንግስና እያንዳንዱ ሰሃባ እና መልእክተኛው አለይሂ ሰላቱ ወሰላም ንግስና አላቸው። መዲና ሲሄድ በጣም የሚደንቀኝ ነገር ልንገራችሁ ከርዕስ ይወጣና መዲና አንድ ቀን ቁጭ አልኩና የዛሬ ስራዬ አልኩኝ ለራሴ ሰውን ማየት ነው። ሰው ማየት አላህ ያሳይ። ሰው መዲና ሄዶ ስራዬ ሰው ማየት ነው እና በጣም ረጅም ሰዓት ሰው አየሁ። ብዙ ሰዓት ባይዘው መስጂድ ውስጥ እኮ ነው፣ ሌላ ቦታ አይደለም። መዲና መስጂድ ውስጥ ነው። ሰው ነው በቃ ስራዬ መስጂድ ዚክር ይደረግበት ቦታ ነው። አንዳንዴ ዝም ብዬ ሰውን ሳየው ብቻ አየሁት። ሱቢ ላይም አየሁት፣ መግሪብ ላይ አየሁት። ሳየው ኦልሞስት ማለት በሚቻል መልኩ ሁሉም አገር አይነት ዜጋ አለ አንድ። እንደገና ሳየው ኦልሞስት ሁሉም አይነት እድሜ አለ። እንደገና ደግሜ ሳየው ሁለቱም ጾታ ቁጥራቸው እኩል ሊባል በሚችል መልኩ አሉ። እንደገና ሳያቸው የኑሮ ደረጃቸውም የተለያየ አይነት ሰዎች አሉ። እነዚህ ሁሉ ሰዎች እዛ ቦታ ላይ የተገኙት ከተለያየ ዓለም በህይወት የሌለ ግን የህይወት መንገዳቸውን አስምሮላቸው ይሄዳል። በልባቸው ከምንም በላይ የተወደደ ልባቸውን ኦልሬዲ he's the kingdom of their heart ልባቸው ውስጥ በፍቅር በእዝነት ንጉስ ነው እና ሄደው በአካል ተገናኝተው አይጨባበጡም፣ አይተቃቀፉም። የተቀበረበትን ቦታ እንኳን በአይናቸው አያዩም። እኔ ወላሂ ነው የምላችሁ እንደዚህ አይነት ፓወር ያለው ሰው ትላንት አልነበረም፣ ዛሬ የለም፣ ወደፊትም አይኖርም። ሱብሃንአላህ። በቃ اللهم صل وسلم على سيدنا محمد። አንድ ልጨምር። መዲና መጀመሪያ መካ። ስለ መካ ምንም አልነግራችሁም። የመካ አያ ሲመጣ ብቻ ነው ስለ መካ የምነግራችሁ። መካ ረመዳን ውስጥ ነው። መካ ሰገድን፣ አፈጠርን ምናምን ሐረም። ከዛ የሐረም የፍጡር ሰዓት ላይ ያለውን ስርዓት አየሁትኝ። ከዛ መዲና ሄድኩ። መዲና ሄጄ የዛሬ ስራዬ አልኩኝ። የዛሬ ስራዬ ምንድነው? ስራ አለኝ እኔ ሁሌ መዲና ሲሄድ ስራ አለኝ። የዛሬ ስራዬ ፍጡር ሰዓት ላይ ሰው እንዴት እንደሚበላ ነው ማለት። ፍጡር ሰዓት ላይ አስበዋል። አሁን ሰብር ያስፈልጋል ይሄን ለማድረግ። ከዛ ቁጭ ብዬ ፍጡር ሰዓት ደረሰ። መስጂዱ በጣም ትልቅ ነው፣ በጣም ብዙ ሰው ነው ያለው እና ፍጡር ተጀመረ። ለእናንተ ትርጉም ካልሰጣችሁ እኔ አላቅም። ለእኔ ግን በጣም ያስደነቀኝ ነገር እንደውም የት ላውራው ብዬ ነበረ ረጅም ጊዜ ይዤ ቁጭ ብዬ እንኳን አገኘኋችሁ። ያ ሁሉ ህዝብ እኮ ነው ያለው። የሚያላምጥ ሰው ድምፅ አትሰማም። ሰው ሲበላ እኮ ያላምጣል። የሚያላምጥ ሰው ድምፅ አይሰማም። ሁሉም ግን እየበላ ነው። እንዴ እኮ በጣም እኮ የሚገርም ነው። በነገራችን ላይ ይሄንን የበለጠ ለመረዳት ከፈለጋችሁ በራሳችሁ ገንዘብ ጋብዣችኋለሁ። ሂዱ ሆቴል፣ የሆነ ሆቴል፣ ሬስቶራንት ሂዱ። ሬስቶራንት ምሳ ሰዓት ላይ ገና በሩ ላይ እንደደረሳችሁ ምን ድምፅ አለ? ሬስቶራንት ባይዘው በጣም ነው ወሬ ያለው። መዲናን አላህ ጀውም
አየሩ ሰኪና ነው። ሰኪና ስል አንድ ነገር አስታወስኩኝ። አሁንም ስለ መዲና ልነግራችሁ። መዲና የመዲና አያቶች ቁርአን ውስጥ የመዲና አያቶች መዲና የወረዱ አያቶች ብታዩ አብዛኞቹ ሰኪና የሚል ቃል አላቸው። ወይንም ሰኪና የሚለው ቃል አብዛኛው የተጠቀመው መዲና የወረዱ አያቶች ናቸው። ለምሳሌ ሱረቱል ፈትህ ኢና ፈተሕና ለከ ፈትሐን ሙቢና ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸረ ወዩቲመ ኒዕመተሁ ዐለይከ ወየህዲየከ ሲራጠን ሙስተቂማ ወየንሱረከ አላሁ ነስረን ሁወ ለዚ አንዘለ ሰኪነተ ፊ ቁሉቢል ሙእሚኒን ሊየዝዳዱ ኢማናን መዐ ኢማኒሂም። ሱረቱል ፈትህ መዲና የወረደች ሱራ ናት አብዛኛው። እና ሌላቸው የፈለጉት መሰለህ በሚሊዮን የሚቆጠር ሰው አንድ ታይም እየተመገበ የሚያላምጥ ሰው ድምፅ ይሰማ። የዛን ቀን ነው ጆሮዬ ልክ ካልሆነ ብዬ እንደገና እንትን ብዬ በደንብ ሰምቼዋል። ማን ሰው የሚውል ምግብ ጥርስ ውስጥ ሲገባ ስርዓት ነው የሚይዘው መዲና መስጂድ ውስጥ አይገርም? ምክንያቱም ቅዱስ የሆነ ሰውነት ተኝቶ የተኛበት ስፍራ ያሰፈ ሰለዋቱ ረቢ ወተስሊማቱ ዐለይሂ ወሰለም። በቃ መልእክተኛው ዐለይሂ ሰላቱ ወሰለም የእውነት ኪንግደም እንዳላቸው ማወቅ የፈለገ ሰው መዲና መሄድ ነው። ያ ሁሉ ሰው ልቡ ተሸንፎ ነው የመጣው። ሰው ነው ብለህ አምነህ ተቀብለህ በዚህ መልኩ ማላቅ እኮ ምን አይነት ኪንግደም ቢኖረው ነው? እኔ ማለት what kind of power is it? ይሄ እኮ በጣም የሚገርም እኮ ፓወር ነው። ለዛ ነው ሱረቱል ቀለም ከሙልክ ቀጥሎ የተቀመጠው። የመጨረሻ ትስስራቸው ሱረቱል ሙልክ ስለ አላህ ነው አይደለ? ሐዲስ አኒላህ ቱዓሪፉከ ቢላህ ተባረከ አለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር አለዚ ኸለቀል መውተ ወልሐያት ሊየብሉወኩም አለዚ ኸለቀ ሰብዐ ሰማዋቲን ጢባቃ። ሱረቱል ቀለም ስትመጡ ስለ ነቢያችን ዐለይሂ ሰላቱ ወሰላም ነው። ኑን ወልቀለሚ ወማ የስጡሩን ማ አንተ ቢኒዕመቲ ረቢከ ቢመጅኑን ወኢነከ ለዐላ ወኢነ ለከ ለአጅረን ገይረ መምኑን ወኢነከ ለዐላ ኹሉቂን ዐዚም። ላኢላሃ ኢለላህ ሱረቱል ሙልክ እና ሱረቱል ቀለም ያላቸው ትስስር ነው።